የተወያዩባት ነው ቁጭ ብለው በቃ እኮ አንቺ የሰማሽው ያኔ አንቺ አራተኛ ሰው ሆነሽ የተጠራሽ ቀን ምንድነው እያወሩ የነበረው? እሷን ለማፈን ነው የተነጋገሩት እኮ። ከዛ ሆዲት ነው ለማይወለ መጀመሪያ ምን መሰለኝ የተባለው ጠሩኝና ከኛ ጋር ነሽ ኦሬዲ ጠፍቼባቸዋለሁ 1 10 ቀን 8 ቀን ምናምን አንተ ከተውሽኝ ቦታ ላይ እመላለሳለሁ ዳይሽ አይደበት የት ነሽ ማን ታዘበሽ ነው? ቅድም ግን እዛ ሰፈር ላይ ለጠፈው እስካሁን ስልክ አልደወሉም። ዳኒ እዛ ለጠፈው እስካሁን አልተደወለም ፖሊስ ጣቢያ ላይ በቃ ይሄንን ሲነጋገሩ መስማትሽም እሺ ቢያንስ ቃል ስጪልኝ አለ። ምን ነገር ያለብኝ ነው የሚመጣው ገባሽ? አብርሽ ኤኒ ታይም እኔ ከጎን ነኝ። እዚህ ጋር እኮ ከጎን ልሆን እኮ ነው እየመጣ ያለሁት። እዚህ ጋር እኮ ከጎን ነኝ። በቃ ምንም ችግር የለውም። እዚህ ጋር የፈለከውን ነገር እንትን ያደርጉ ነገሮች አሉ፣ እነሱን አስተካክላለሁ። ከዛ ደግሞ እየተፈጠረ ያለው በሄርሜላ ዙሪያ ያለው በጣም ብዙ ነገሮች አሉ። እንግዲህ እናንተም ፍርዱን ለእናንተ ሰጣለሁ። ከዚህ በላይ እኔ ሁሌም ታውቃላችሁ ለእውነት ነው የምቆመው። ጓደኝነት አይደለም፣ ዘመድ እህትነት አይደለም። ለሱ ብዬ ብዙ ተጎድቻለሁ። እንዴት ናችሁ የተከበራችሁ የቻናል ቤተሰቦች ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። የቻናል ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። እንደተለመደው በቪዲዮች ላይ አስተያየት እንሰጣለን። እኔም እናንተም በተመለከታችሁት መሰረት እናንተም በኮሜንት ሀሳባችሁን አስተያየታችሁን እፈልጋለሁ ማለት ነው። በዛሬ ቪዲዮ የተመለከታችሁ እንዳየነው ደስም የሚሉ የማይሉም ፓርቶች አሉት ማለት ነው። ደስ በሚለውና በማይለው ጎኑ እንዴት እንደሆነ እናያለን ማለት ነው። አዳዲስ ሆናችሁ የቻናል ቤተሰብ እንድትሆኑ ሰብስክራይብ በማድረግ ተቀላቀሉ። ቤተሰቦች ደግሞ ላይክ በማድረግ ሼር አድርጉልኝ፣ ሰፖርት አድርጉኝ ማለት ነው። ዛሬ ግን ያው አብርሽን ቀጥሬዋለሁ። አብርሽ መምጣት አለበት። አብርሽ ብዙ ነገር ማወቅ ያለበት ነገር አለ። ስፔሻሊ እንደምታውቁት ሰሞኑን ሄርሜላ ጠፍታለች። ሄርሜላ የጠፋችበት ነገር ለምን ጠፋች፣ እንዴት ሆነ ምናምን የሚባሉ አንዳንድ ነገሮች አሉ። እሱን ሁሉ ቁጭ ብለን ማውራት አለብን ግዴታ። በዚህ አጋጣሚ እኔ አብርሃምን በጣም ይቅርታ መጠየቅ እፈልጋለሁ አሁን። ምክንያቱም እኔ እህቴ ናት ብዬ እውነቴን ነው የምነግራችሁ። አንዳንዴ ስህተትም እንደሆነ እያወቅኩኝ ብዙ ጊዜ ሳይድ ለሷ ይዤ ከአብርሃም ጋር በጣም ፋይት አደረግ ነበረ። በጣም ብዙ ነገር አደርጋለሁ። ግን ተገልብጦ ነገሮች በሙሉ ተገልብጦ ለእኔ የማይሆኑ ነገሮች ነበር ሲደረጉ የነበረው። ስለዚህ ከዚህ በላይ መቆየትም አያስፈልግም። ምንም ነገር ማድረግ የለበትም። ልጁ ያለ ወንጀሉ በጣም ብዙ ወንጅየዋለሁ፣ በጣም ብዙ አስከፍቼዋለሁ። ስለዚህ ምንም ጥያቄ የለውም። ልጁን ይቅርታ መጠየቅ አለብኝ። ያለውን ነገር ዲቴል ከሱ ጋር ማውራት አለብኝ። ወደ ቪዲዮ እንገባለን። እንዳያነው የዛሬ ቪዲዮ ሁለት መልክ አለው። አንደኛ በነሩታ በኩል አለ፣ በነዳኒ በኔፍሬም በኩል ማለት ነው። በሌላ ደግሞ በሜሪ በኩል ጥሩ ጎንም የሆነ አለ አይደለ? አንዳንዴ አንዱ ከአንዱ ጋር ሲጣላ አንዱ ከአንዱ ጋር ሲጋጭ ወደ አንዱ መሄዱ የተለመደ ነው። ሜሪ እንዳየናት አብርሽን ጠርታ ያለውን ነገር የሆነ እየሰማችውን ያዳመጣችውን ነገር ግልጽልጽ አድርጋ ነግረዋለች ማለት ነው። እንዳየነው እሷም ይቅርታ ጠይቋለች። ላደረገችው ነገር ማድረግ አልነበረብኝም፣ በቃ እዚህ ጋር ለሩታ በመወገን ማድረግ የለብኝ ልክ ያልሆነ ነገሮች አድርጌያለሁ በማለት ይቅርታ ጠይቋለች ማለት ነው። እሷ ዙሪያ ግን ምንም አይነት ኤክስኪውዝ ከዚህ በኋላ አይኖርም። ያንን ነው ማለት የፈለኩት። ስለዚህ ዛሬ አብርሃምን ቀጥሬዋለሁ። መጀመሪያ ይቅርታ መጠየቅ እፈልጋለሁ። ብዙ ይቅርታ መጠየቅ የምፈልጋቸው ነገሮች አሉኝ። እሱ በማያውቃቸው ነገሮች ሀፕን ያደረጉ ነገሮች አሉ፣ እነሱን አስተካክላለሁ። ከዛ ደግሞ እየተፈጠረ ያለው በሄርሜላ ዙሪያ ያለው በጣም ብዙ ነገሮች አሉ። እንግዲህ እናንተም ፍርዱን ለእናንተ ሰጣለሁ። ከዚህ በላይ እኔ ሁሌም ታውቃላችሁ ለእውነት ነው የምቆመው። ጓደኝነት አይደለም፣ ዘመድ እህትነት አይደለም። ለሱ ብዬ ብዙ ተጎድቻለሁ። ግን እውነታውን ደግሞ ሰው ማወቅ አለበት። ስለዚህ ከእውነት ጎን ስለሆነ ሁሌ የምቆመው ያለውን ነገር እንዳለ ፍርጥ አድርጌ ነው ማውራት የምፈልገው። እዚህ ጋር ነው እንደውም በቃ ሁሉ ነገር የሚጀመረው ከዚህ በኋላ ያለው ነገር። ስለዚህ እኔ ያረኩትን ነገር ትክክል ነው ምናምን እያልኩኝ አይደለም። ቢኮዝ እህቴ ናት፣ ስጋዬ ናት። ለሷ አድልቼ ትክክል ያልሆነውም ትክክል የሆነውም ነገር ትክክል ነው እያልኩኝ ብዙ ነገር አድርጌያለሁ። ግን ያ ስህተት ነው። ከረፈደ ነው ብዙ ነገር የገባኝ። ምክንያቱም አይተናቸዋል ከነዳኒ ጋር አብረው ሆነው በስሜትም በሞራልም ከሩታ ጎን ሆና ልክ ነው ልክ አይደለም ባለማለት ባለማገናዘብም ሊሆን ይችላል አብርሽ ላይ ትንሽ ጫና አድርገውበት ነበረ እና አልፈልግም አብርሽ የባሰ ትንሽ ግራ አጋባሽ። ምንድነው እያልሽኝ ያለሽው? ለምሳሌ አብርሽ አንተ ብዙ የማታውቃቸው ነገሮች አሉ። ገባህ አይደል? አንተ እዛ ነገር ውስጥ የሆነ ነገር ውስጥ እንድትገባ እዛ ጋር የሆነ ሴራ ሲደረግ እኔ ሁሌ ተናጋሪ ስለሆነ እዛ ጋር ያለውን እየሸፈንኩኝ እናገራለሁ፣ ሰውንም አስቀይማለሁ። እዛ ጋር ስንቴ ነው አንተን መጥቼ ያስቀየምኩ? አይኖ ትክክል እንዳልሆነ እኮ እናውቀዋለን። ግን የሆነ እሷ የመሸነፍ ስሜት እንዳይሰማት እያለን እዛ ጋር መተን ብዙ ነገር አንተን እናረጋለን። ገባ? ይሄ ራሱ ሴራ እየተደረገ ነው ወደ አንተ ጋር የሚመጣው። እኔ ግን ደከመኝ። ከዚህ በላይ በዚህ ያህል ከማንም ጋር ሳይድ ይዤ መወገን አልፈልግም። አሁንም ደግሞ እየተደረገ ያለው ከባድ ነገር ነው። አንተ ብዙ ማታውቃቸው ነገሮች አሉ። ሆን ተብሎ እኮ መንገር አለብኝ። ያን ነገር ዛሬ ተሰምቷት ይቅርታ ጠይቋለች ማለት ነው። ማድረግ አልነበረብኝም ልክ አይደለሁም ብላ ይቅርታ ጠይቋለች። ይሄ ነገር እንዴት ነው ከነ ሩታ ከነ ዳኒ ጋር ስለተጣላቸው የሚል ነገርም አለው እና የቻናል ቤተሰቦች እናንተስ እንዴት አያችሁት? ይቅርታ መጠየቋ ልክ ነው ወይ?
ምን ፈልጋ ነው የሚለው ነገር ራሱ ሌላ ነገር ነው ማለት ነውና ምንድነው ይዛ መጣችው ዛሬ ሄርሜላ አልጠፋችም ነው ማለት ሄርሜላ እነሱ ሲዶልቱ የሚያወሩትን ሐሳባቸውን ሁሉ ሰምቻለሁ እሷን ለማገት አንደኛ ኤፍሬም ሁለተኛ ምናምን ብላ ዘርዝራ ተናግራለች። አሁን ኦሬዲ አንተ እጅ እንደሰጠ ነው እየገባቸው ያሉት እዛ ጋር እኔ እዚህ ጋር ብቻህን ሆነ እየተሰቃየ ያለውን ነገር እያየው ነው ገባህ አይደል? የኤፍሬም ደግሞ ከማንም ዳኒ ይባላል አይደል? ከዳኒ የበለጠ በቃ ሴረኛ ነው። በቃ በጣም ከባድ ሴረኛ ነው። በጣም እኔ ደግሞ ስፔሻሊ የተደነኩት ለምንድነው አንተ ወንድሙ ነህ። እኛ ላይ ተሶከኛ ባዳነ ኖርማል ነው። እያንዳንዱ ሰው ላይ እያሰቡ ያሉት ነገር በጣም ከባድ ነገር ነው። እኔ ከዚህ ነገር ራሴን ነፃ ማውጣት ፈልጋለሁ። አብሽ እንቅልፍ እየተኛው አይደለም። በጣም እየደበረኝ ነው። እውነታውን እያየው መደበቅ አልቻልኩም። ሁለተኛ ነገር ደግሞ ሄርሜላና ልትታገት ቃያውን ሁሉ ነገር የተፈጠረው ኦሬዲ እነሱ ናቸው ፕላን ያወጡት። አንደኛ ኤፍሬም ነው ፕላን ያወጡ ከሩታ ጋር ከዳኒ ጋር በመሆን አራተኛ አድል ያደርጉኝ ሲሉ አልፈልግም ብያለሁ። ምክንያቱም ከዚህ በላይ የሰው በቃ እቺ ልጅ ምርጫ ነው እንግዲህ የመረጠችው። አንተም መርጠሃል። በቃ አንዳንዴ መተው ያለብን ነገር መተው አለብን። በዚህ ምን አለ መሰለሽ አሁን ይሄንን ነገር በወሬ ደረጃ ብቻ አውርታችሁት ነው ወይስ እነሱ አድርገውታል? ይሄንን ነገር እርግጠኛ መሆን አለበት። አሁን እኔ ወደ ህግ አካልም ነገሩን ወስደነዋል። በፖሊስ ነገሩ እሱን ስለወሰዳችሁ በህግ አካል ስለወሰዳችሁ አንዳንድ ነገሮች ሊያደርጉ ተነጋግረዋል። እኔ የምለው ነገር ሰው ታይዋል። አሁን ችግር የለውም። አሁን እኔ የምፈልገው ልንገርሽ፣ ሄርሜላ እናንተ ጋር ነች አይደለችም? ወስዳችኋታል አልወሰዳችኋትም? ይሄ ብቻ ነው በቃ። ወይስ አንቺም ከሌለሽበት ነገሩ ላይ እሷን ለማገት እያቀዱ ነበረ እየጣሩ ነበረ የዛኔ ሲያወሩ ሰምቻለሁ ነው የምትለው። ስለዚህ ይሄ ነገር ከሰማች ማገታቸውን አልሰማሁም ግን ሲያወሩ ነበር መጀመሪያ ብላለች ማለት ነው። ይሄ ነገር ከሰማች የሆነ ነገር አለ ማለት ነው በእነ ዳኒ በኩል ማለት ነው። ስለዚህ ምንድነው እውነት አብርሽ ጠንከር ብሎ ምናምን እነሱ ጋር ጠንከር ማለት አለበት ይሄን ፍንጭ ካገኘ ማለት ነው። እና በሜሪ በኩል ያለው ነገር ይሄ ነው። ነው ሻማል ሻማል ሽተን በየቤቱ ይሄ አነፍናፊ ሻምተ እንትን በል ዳኒ አንድ ለዚህ አሳብ እናቴ ያባላ ተቆንቃ ትለያለህ። እግዚአብሔር ግማሽ ነው መኪናችን ላይ ጀበጀባ አይተፈን እንንዳ ከተማው ላይ ለፊት ላይ ጎን ላይ ሰርግ ነው። ኧረ ተው ና የሞተ ሰው ነው ይመስላቸው። መኪና ላይ ቢለጠፉ የሞተ ሰው ነው። አዎ አንተ ና በዛ ላይ ደግሞ መኪናው ጥቁር ነው። በዛ ላይ መኪናው ጥቁር ነው። ኦኬ አሁን ሞታለች። ልትኖር ትችላለች። ይሄ ኤፋ አንተ ናት እቺ ለጥፋት መኪና ላይ እሺ ነጭ መኪና ላይ ለጥፋት ያኔ ነጭ ነው። ሌላ ቢለጥፍ ግን ኖርማል ነው። አንቺ የነሽ አትወረብ እንዴ? አትወረብ እንዴ? ዝም ብለህ ታዘባለህ። ሌላው እነ ዳኒ እነ ሩታና እነ ኤፍሬም ያደረጉት ነገር ድራማም ይሁን እውነትም ይሁን ልክ ያልሆነ ነገር ነው ብዬ የማምነው እንደ ሰው ማለት ነው። ይቺ ልጅ ትጥፋም አትጥፋም የሆነ ቤተሰብ ጋርም ትሆን በራሷ ጉዳይም ትጠመድ ምንም የምናውቀው ነገር እኛ ተመልካቾቹ የምናውቀው ነገር የለም። እኔ ደግሞ 100% እንዳልጠፋች ወይም እንዳልተሰወረች እንዳልታገተች የማምነው ምንድነው አብርሽም ይሁን የትኛውም ሁላቸውም ሰው ናቸው አይደለ? መቼም ብትጠፋ እነሱም በዚህ ልክ አያላግጡም። የት ነሽ ህመሜን ስቃይን ባየሽ እኛ የው መንገድ ለመንገድ ከተውሽኝ ቦታ እመላለሳለሁ። ወይኔ ሰሞን ከንቱ ኤርሚ የሰው ልጅ ግን መቼ እንደሚኖርና መቼ እንደሚጠፋ አይታወቅም። የገባኝ ነገር እሱ ነው። እንደዚህ ብድግ ብላ ጠፋ ብላለች። በጣም የተጨነቀ ነው እውነት ለመናገር ህመሙ ከባድ ነው። እስቲ ዛሬ ግን እስኪ ማግኘት አለብን። እስቲ ይበቃት ይሆን? አይ የለችም። ህመሙ ከባድ ነው። ባይሆን እዚህ ኪስ ውስጥ አድርጋታል። የመኪናው ኪስ ውስጥ ኧረ የለችም። ከፈለገ አንተና ልጅ ተፈራለች። የለችም። ድራማ ባይሆን እነሱም በዚህ ልክ ሙዳይዙም አያላግጡም። ግን እሷ የሆነ ቦታ ሆና ሊሆን ይችላል። የሆነ ቦታ ነው ያለችው። ስለዚህ እንደ ሰው እንኳን ብንወስደው እነ ዳኒ እነ ኤፍሬም በዚህ ልክ ሰውን እንትን አያረጉም። አሁን ትናንትና የሩታ ተግባር ደስ አላለኝም። ምክንያቱም እየዬ እንደዚህ ሰውን በመጥፋቱ ምናምን እየሳቁ ማላገጡ ምናምን እኔ ሴት ናት ሩታን ታረጓለች ብዬ አላምንም። ምክንያቱም እነሱ ጋር አትመስለኝም። በራሷ ጉዳይ ልትሆን ትችላለች ብዬ ነው ማምነው። ሄርሜላ ማለት ነው የጠፋች የታገተች አትመስልም። ምክንያቱም በዚህ ልክ ወረቀት ይዘው ወጥተው ምናምን ሙድ እየያዙ እሷ ላይ ማላገጥ ምናምን ተገቢ አይደለም። እንደ ሰው እንኳን ብንወስደው ጠላት እንኳን ቢሆኑ በዚህ ልክ ሙድ ይዛሉ ብዬ አላምንም ማለት ነው። እና ያደረጉት ነገር ልክ አይደለም ነው በአንደኛ ደረጃ የምለው። አብርሽ ደግሞ በዚህ ልክ ሰው ጠፍቶ ማለትም የሚወዳት ልጅ የሚያፈቅራት ልጅ ጠፍታ በዚህ ልክ የህግ ቦታ ሳይሄድ ይቀመጣል ብዬም አላምንም።
በእኔ አስተያየት ማለት ነው። የቻናል ቤተሰቦች እናንተ ደግሞ የተሰማችሁት ነገር በኮሜንት እንደተለመደው ሼር አድርጉኝ። በቀጣይ ቪዲዮዎች እስከምንገናኝ ቴንኪው፣ አመሰግናለሁ። ማኛ ነች። ማኛ ምን ባለቤቷ እዚህ ጋር አለ። ይኸውልህ ማኛ ጤፍ ነው። ማኛ ነች። ይሄ ፎቶዋ ነው ካለው ልጅ ተለች። ያ እሱም ሊለጥፍ ነው ጋይስ። እንዴ አፋልጉኝ። ሲጀመር እንድትገኝ አይፈልግም እሱ። ልትገኝ አይፈልግም። ወይኔ ፊቷን ቦጨቀው። እንዴ ምንድነው? እሺ ምንድነው ዳር እየተካሄደ ያለው? ፊቷን ቦጨቀው። ታታለው ካገኛት ነገር እኛ ለምን ለፋለን እኮ እንደኛ ለምን እንደክማለን? የገዛሩ ኮሎም እንትኑንም ከላክቱን ያረፍ እንዴ ታገኝታለች። ቢቀደዳት እኔ ተሳዘን። ቆይ እኛን እኮ ያሰራነው ወሬ ነው። እኛን ያሰራነው እኛ ባሰራነው አንተ ምን ቤት ነኝ ያሰራነው አንተ። ልጅቷ ታገኝታለች። ንገረን መጀመሪያ ጨንቆናል እኮ እኛ በጣም አመሰግናለሁ። እንድታፋልገኝም አልፈልግም ምንም ነገር። ለምን ይሰማኛል? እኔም ሰው እኮ ነኝ እንዴ። የጠፋችሁ እኮ አንድ